ያቷ እያሰበች ያለችው ሜርሲ እንዳሳገተቻት ነው። ነገር ግን ሜርሲ እንዳላሳገተቻት ደግሞ ግልጽ ነው ማለት ነው። ምክንያቱም ሁሉ ሲፈን እያደረገችው እንዳለ ግልጽ ነው። ከአምናን እናት ሞት ጀምሮ ማለት ነው። እንግዲህ እያደረገች ያለችው ይህንን ሁሉ ነገር ሲፈን ነች ማለት ነው። አሁን ላይ አምናን ሲፈን ይሄንን እንዳደረገች ማለትም እንግዲህ እህቴ እያለ ነው ማለት ነው ያለው። የወይዘሮ ሞርዚና የልጅ ልጅ ነች። ሌላ ትንሽም ትልቅም ደግሞ ለሱም ስለሌለው ማለት ነው ያው እህቱ ማለት ነች ዲኖ። እናም እንግዲህ ዲኖ ደውላ ነበረ። በዛም ሰዓት እንግዲህ ታግታ እንደሆነና የድርጅቱን ግማሽ ገንዘብ ተጠይቋል ማለት ነው። አቶ አምናን በጣም ነው የደነገጠው። ቆይ በዚህ ልክ ሊያጠቃኝ የፈለገው አካል ማን ነው? ማንነቱን ምንነቱን ማወቅ አለብኝ ብሏልኝ። እንግዲህ በዚህ ቤት ላይም ካሜራ ልገጥም እገደዳለሁ፣ በእርግጠኝነት ይሄ ጠላት አጠገቤ ነው ያለው ብሏል ማለት ነው። እንግዲህ ይህ ውሳኔ በእውነቱ በጣም ደስ የሚል ውሳኔ ነው። ምክንያቱም እዚህ ጋር ካሜራ ተገጠመ ማለት የሁሉም ሰው ቮይስ ሪከርድም ስለሚያደርግ ማለት ነው ካሜራው። እንግዲህ በተለይ ደግሞ ሳይጠነቀቁ የሚያወሩት ማለት ነው ብዙ ነገር ነው የሚያወሩት። ከእከሌ እንዲህ ማድረግ አለብን፣ አሁን አዲስ እቅድ ማቀድ አለብን፣ አሁን አዲስ ፕላን አዲስ ሀሳብ አለኝ እያለች በተለይ ሲፈን ማለት ነው ለሙስጠፋ ብዙ ነው የምትለው። በዛ ላይ ደግሞ አሁን ላይ ሲፈንና ሜርሲ ጓደኛሞች ሆነዋል። ከዚህ በፊትም ምን ብላታለች ሜርሲ ማለት ነው ለሲፈን፣ አምናንን በእጅሽ ማስገባት እችላለሁ አይነት ነገር ተናግራለች። ይህንንም ወይዘሮ ሞርዚና ሰምታታለች። ያንንም ስለሰማች ነው ሞርዚና እንግዲህ ሄዳ ለጄሪ የነገረቻት። ጄሪን እኔ የልጄ ሚስት እንድትሆኝ የምፈልገው አንቺን ነው፣ ነገር ግን ሜርሲ ሴራ እያሴረች ነው። ስለዚህ ከሜርሲ በፍጥነት ማለትም በቃ ጓደኝነትሽንም ምንሽንም ማቆም አለብሽ ብላ መክራታለች። ማን? ወይዘሮ ሞርዚና ማለት ነው ለጄሪ። እናም አሁን ላይ እንግዲህ አቶ አምነን ሁሉንም ነገር አውቋል። ሁሉንም ነገር ሲጀመር ማዳመጫ ራሱ እዛ ቤት ነበረ ማለት ነው። አሁን ላይ ግን ካሜራ ከነ ፎቶቸው ከነ ምናቸው ሪከርዳቸውን በደንብ መስማት ፈልጋለሁ ብሏል። ይሄ በእውነቱ በጣም ደስ የሚል ነገር ነው። ምክንያቱም አሁን ላይ በዚህ ሁኔታ ምን ብላለች? ሲጀመር እኮ ቤሌን ነግራታለች ለወይዘሮ ዛራ። እናት ዛራ እኔና አንቺ ብቻ እኮ ነን በዚህ ቤት ንጹህ፣ ሌላው በነገር ተጠማምዶ ተጠላልፏል ብላለች። አዎ እስካሁን ድረስ ሜርሲ የሆነ እንከን ልታገኝ ያልቻለችው ከቤሌን ብቻ ነው። ቤሌን ከበፊትም ቢሆን ስታናግራ ሲሪየስ ናት። በቃ ምንምም ደግሞ እንዲያዝባት እሷም እንዲላርግልሽ እንዲላርግልን እንደነ ሲፈን በተለይ ደግሞ እንደነ ጄሪ ጭምልቅልቅ ያለ ነገር ውስጥ አልገባችም። ለዛም ነው እሷም ሆዷን ነፍታ እኔና አንቺ ብቻ ነን እኮ ደህና ማለት በቃ እንደዚህ አይነት ነገር የሌለብን እንጂ ሌላውን ተዩ ብላለች ማለት ነው። እና እችን አንድ ፍሬ ልጅ አሁን አግቶ ያንን ሁሉ ብር መጠየቅ ምን ማለት ነው? አንደኛ ነገር አቶ አምናንንም ዋጋ አስከፍለዋለች። ኦልሬዲ እኮ ሲፈን እናቱን አሳጥተዋለች። ወይዘሮ ሰምሃልን እኮ አጥተዋል። እና አሁን ላይ ደግሞ እቅዳቸው የሜርሲና የሲፈን እቅድ ወይዘሮ ሞርዚናን እንድትነቅል አደርጋታለሁኝ። እዛ ቦታ ደግሞ ማለትም ሞርዚና እንድትነቅል የሚሄዱበት ቦታ አለ ማለት ነው። እዛ ቦታ ደግሞ አንቺን ይዤሽ እሄዳለሁ ጓደኛ ያደለሽ እንዴ ብላታለች ማለት ነው። እንግዲህ ወይዘሮ ሜርሲ ሲፈንና ሜርሲ ጓደኛሞች ነዋል። ሁለቱም ቀስት ምስጥ ማለት ነው በጣም ሲበዛ። እና እንግዲህ ሁለቱም አላማቸውና እቅዳቸው በተለይ አቶ አምናንን ደስታ ማደብዘዝ፣ የሆነ ነገር በቤቱ ላይ እንዳይስተካከል ማድረግ፣ አሁን ላይ ደግሞ ወይዘሮ ሞርዚናን ማጥፋት እንድትጨልል ማድረግ ነው ሀሳባቸው። እና ይሄን ጉዳይ ሁላ ተሰምቷል። ጉዳቸው ፈጧን ማለት ነው። እና እንዴት ፈጠጠ የሚለውንም የምናይ ይሆናል። እውነት ለመናገር በጣም ከባድ ነው። ምክንያቱም ወይዘሮ ሞርዚና በእርግጥ ጥፋት አጥፍታ ሊሆን ይችላል። ሜቢ ደግሞ ከእናቷ ማለትም ከእህቷ ጋራ ከአምናን እናት ጋር አንድ ላይም እጇ ሊኖርበት ይችላል። ከሲፈን እናት ሞት ማለት ነው። እንግዲህ የሲፈን እናት እንዴት እንደሆነ ምን ማለት አሁን ሲፈን ሙሉ መረጃ ያላት አይመስለኝም። ምክንያቱም እያጣራው የእናቴ ህይወት ማለፍ ላይ እጁ ያለበትን ሰው በሙሉ አልለቀውም ነው ያለችው። እና ማን ነው እዚህ ጋር እጁ ያለበት የሚለውን እንኳን ሁላ አላወቀችው። ማለትም የቤቱ ባለቤት የሆነችው
ወይዘሮ ሰምሃል አንደኛዋና ዋነኛዋ እንደሆነች አውቃለች። እሷንም በህይወት እንዳትኖር አድርጋታለች። ከዚያ በተረፈ አሁን ደግሞ እህቲቱን መበቀል ከዛ አምናንንም ሁሉንም ዋጋ ማስከፈል ነው የሲፈን እቅድ። ነገር ግን አሁን ላይ አምናን ሁሉንም ነገር ነቅቷል ማለት ነው። ምክንያቱም ስልኩ ተደውሎ ሲነገረው በጣም ነው የደነገጠው። ቆይ ግን ለምን እንዴ? መጀመሪያውንም እኮ ስልኩ ከመደወሉም በፊት ለወይዘሮ ሞርዚና እያወራ እያለ ምን ብሏል? ቆይ ግን ማን ነው ከስር ከስር እየተከተለ እንደዚህ ፈተና የሚያበዛብን? ቆይ ማን ነው? ለምንስ ነው? ምንድንስ ነው? በጣም ነው ጥያቄ የሆነበት። እውነትም ነው እኮ ማለት ያስጠይቃል። ቆይ ማን ነው እንደዚህ እያደረገ ያለው? ምክንያቱም የእናቱን ሐዘን እሱ እንግዲህ እናቱ ያው አሟት እንደሆነ በህመሙ እንደሆነ እንደዛ ነው የተረዳው። በእርግጥ እንደዛ ግን እንዳልሆነ የሚያውቅበት ነገር በጣም ቀላል ነው ማለት ነው። በተለይ ደግሞ ከሜርሲ ስልክ ላይ ማለት ነው ከከበሯ ላይ ከዚህ በፊትም ጥላው እንደነበረው ምን አለ ሚሞሪ አለ ማለት ነው። እና ያ ሚሞሪ ሲገኝ መቼም የወይዘሮ ሜርሲ ሀቅም ይገለጥና የእሷ ማለት ተኩላ መሆኗን አምናን ያውቃል ማለት ነው። እንግዲህ ለሜርሲ በጣም ነው ጠበለቃ የሚሆንላት፣ ምክንያቱም የአባቱ እህት ስለሆነች አክስቱ ስለሆነች ማለት ነው። እንዲህ ወይዘሮ ዛህራ እኮ ያሳደገችው ያው እናቱ ማለት ነች። ወይዘሮ ዛህራን ሳይቀር ያስቀየመው ግን ለሜርሲ ሲል ከቤቱ ላኩ ሊያስወጣት ነበረ ማለት ነው። እና አሁን ላይ እንግዲህ ቃል እንዲሰራ ማለትም ማን ነው ይህንን ነገር ያደረገው የሚለውን በደንብ እንዲያጣራ ቃል አምነን አዞታል ማለት ነው። ቃል እንግዲህ ይህንን ነገር እንደሚያጣራ ደግሞ አምነን ብቻ ሳይሆን ወይዘሮ ሞርዚና ራሱ ናቶሎ ብላው ወደ ክላሷ ከወሰደችው በኋላ ያወሩት ምንድነው? ሁለቱን ተከታተልልኝ ብለዋለች። ሞርዚና አሁን ላይ በሲፈን ላይ እጇን እየጠቆመች ነው። አሁን በቃ ትክክለኛው ነገር መጋለጡ ነው። ምክንያቱም ሞርዚና አስባ የነበረው ለቃል ራሱ መጀመሪያ ላይ ስትለው የነበረው በእርግጠኝነት ራሷ ነች፣ በቃ ሜርሲ ነች ይህን ልታረግ የምትችለው ሜርሲ ነች፣ በቃ ሜርሲ ነች ያደረገችው ብላ ወስና ነበረ። ነገር ግን ሜርሲ እንዳልሆነች የደረሰበት ደግሞ ቃል ምን በማድረግ ነው? ሜርሲን በመከታተል ነው ማለት ነው። ሜርሲን ሲከታተላት ከዛ በኋላ ሜርሲ ወዴት ትሄዳለች? ከሲፈን ጋር። ስለዚህ ሲፈንንም ይነግራታል ማለት ነው ለወይዘሮ ሞርዚና። ስለዚህ ሁለቱ አንድ ላይ ሆኑ። ኦኬ ከጀሪ ስነጥላት አሁን ደግሞ ከሲፈን ጋር ሆና ነው ልታጥ ማለት በቃ እንደዚህ እያሴረች ያለችው ችግር የለውም ብላ እንግዲህ ተነጋግረዋል ማለት ነው። በነገራችን ላይ ወይዘሮ ዛህራ በጣም ንጹህ ልብ ያላቸው ሰው ናቸው። እውነት ማማ ዛህራ ነው የሚሏቸው እናት ዛህራ እና በጣም ደስ የሚል በቃ ማለት አሁን ቤሊን እዛ ቤት ልትወጣ ወይዘሮ ዛህራ እኮ እዛ ቤት ትባረር ነበረ፣ ኦልሬዲ ሂጂ ተብላ ነበረ። ግን በጣም መልካም ሰው ስለሆኑ ማለት ነው እንግዲህ ቤሊን እናት ዛህራ ጠብቂኝ ብላ ልትሄድ ስትል ነው ሁላችንም እንደተመለከት ነው ከምትሄድበት በቃ እንድትገባ ይቅርታ ያደረገላት ለወይዘሮ ዛህራ አቶ አምናን ማለት ነው። እና አንዳንዴ ግን እኔ ከዚህ ድራማ እየተማርኩ ያለሁት ምንድን ነው መሰላችሁ ውዶችዬ፣ ሰው ማለት በቃ መዋደድ ጥሩ ነው፣ መስራት ምናምን ሁሉም ነገር ጥሩ ነው። ግን ወይዘሮ ዛህራን ስታዩ ምን ተሰማችሁ? እኔ በእውነት በጣም ብዙ ነገር ነው የተሰማኝ። ምክንያቱም አስቡት ሰው በሰው ቤት መከራ እንግዲህ እንዲህ እስክታረጅ ሰርታ ገና ለገና ክስቴን አስቀየምሽ ብሎ ግን ውጪ ነው ያላትኝ። በዛ ላይ ደግሞ ገንዘብሽን ልላክልሽ ነው ያላት። እሷ ግን ምን አለች? እኔ እኮ ገንዘብ አይደለም ዋናው ነገር፣ እኔ ቤተሰባዊነትን ነው የምፈልገው። ገንዘብ ምን ያደርጋል? ወይዘሮ ዛህራ በእውነት በጣም ነው ያሳዘነችኝ። በጣም ነው አንጀቴን የበላችሁና እድሜያችንን በሰው ቤት መጨረስ ምንም በቃ ምንም ወዳችኋለሁ እንኳ ቢሉ ክብርም ያሰጥ አይደለምና የራሳችን ህይወት ፈጣሪ አምላክ ለሁላችንም እሱ ለነሱም እኮ እንዲኖሩ ለነሱም የራሳቸው ህይወት ሰጥቷቸው አይደለ ሌሎችም ማለት ነው እነሱ ጋር እንድንሰራ ይሁን ነው። ስለዚህ ለኛም የራሳችን ህይወት ፈጣሪ እንዲሰጠን በእውነት ይርዳን ማለት ነውና እኔ ብዙ የተማርኩት ሞር ማለት ነው የሰው ቤት የሰው ነው የሚባለው ነገር ትክክል ነው። እንዲህ አርጅታ እንኳን ማለት ነውና ቤሌንን ባያፈቅር ኖሮ አሁን ይጭቃጥ ብሎ አባሯታን። ቤሌን በተለይ ደግሞ እናት ዛህራ አትሄጂም ባትከላከልና ቁም ነገር እንዳተረፋችሁበት ተስፋ አደርጋለሁኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ተወዳጆች ለምታበረታቱኝ ከልብ አመሰግናለሁ። ወዳችኋለሁ። ባይ ባይ።